ጦርነቱ ያለው መካከለኛው ምስራቅ ነው። የሚሳኤል ድምፁ የሚሰማውም በቴህራንና በቴል አቪቭ ሰማይ ላይ ነው። ነገር ግን የእሳቱ ነበልባልና የጢሱ ሽታ አዲስ አበባ ደርሷል። አሜሪካ፣ እስራኤልና ኢራን የጀመሩት ፍልሚያ የዓለምን የነዳጅ የደም ስር ዘግቶታል። በዚህ ሳቢያም ኢትዮጵያ በታሪኳ አይታው የማታወቀው ከባድ ፈተና ውስጥ ወድቃለች። ነዳጅ ጠፋ፣ ትራንስፖርት ቆመ፣ የሸቀጦች ዋጋም ሰማይ ነካ። ዛሬ በዚህ ልዩ ዘገባ የኢራን ጦርነት በኢትዮጵያ ኑሮ ላይ የጫነውን የከፋ አደጋ እንፈትሻለን። በአዲስ አበባ ጎዳናዎች ላይ የሚታየው ትዕይንት ጦርነት ያለበት ሀገር ይመስላል። ነዳጅ ለማግኘት ሌሊቱን ሙሉ ማደያ ላይ የሚያድሩ አሽከርካሪዎች፣ ለሰዓታት ታክሲ የሚጠብቁ ሰራተኞችና ተማሪዎች ከተማዋን ሞልተዋታል። አዲስ አበባ በዚህ የነዳጅ እጥረት ሳቢያ ቀድማ ልትሸነፍ ነው የሚሉ ስጋቶች እየበረከቱ ነው። ትራንስፖርት ሲቋረጥ ከተማዋ ትቆማለች። ከተማዋ ስትቆም ደግሞ ህዝቡ ይራባል። ይህ የሩቁ ጦርነት የኢትዮጵያን ኢኮኖሚ የደም ስር እያጠቆረው ነው። ነዳጅ ጥይት አይደለም፣ ነገር ግን ከጥይት በላይ ይገድላል። የነዳጅ እጥረት ማለት የትራንስፖርት ዋጋ መጨመር ብቻ አይደለም። የጤፍ፣ የዘይት፣ የሽንኩርትና የመሠረታዊ ሸቀጦች ዋጋ መናርም ጭምር ነው። ከክልል ወደ አዲስ አበባ ሸቀጦችን የሚያመጡ የጭነት መኪናዎች በነዳጅ እጥረት መንገዶች ላይ ሲቆሙ የሸቀጦች ዋጋ በሰዓታት ውስጥ ይጨምራል። ዛሬ በአዲስ አበባ ገበያ ውስጥ ዋጋው ስንት ነው ብሎ መጠየቅ ያስፈራል። ይህ ለኢትዮጵያውያን ከባድ ፈተና ሆኖባቸዋል። ኢትዮጵያ ነዳጅ አታመርትም፣ ነገር ግን የዓለም የፖለቲካ ንፋስ በየቀኑ ያናውጣታል። ጦርነቱ በቀጠለ ቁጥር የሀገሪቱ የውጭ ምንዛሬ ክምችት ለነዳጅ ግዢ ብቻ እየዋለ ነው። ይህ ማለት ለሌሎች የልማት ስራዎች የሚሆን ገንዘብ አይኖርም ማለት ነው። ህዝቡ በኑሮ ውድነትና በትራንስፖርት ችግር እየተገረፈ ነው። አዲስ አበባ ይህንን ፈተና የምትወጣበት አቅም አላት ወይስ የዓለም ሀያላን ጦርነት የኢትዮጵያን ጉልበት እያደቀቀው ይቀጥላል? ጦርነቱ ሩቅ ቢሆንም ስቃዩ ግን ቤታችን ገብቷል። ዛሬ እያንዳንዱ ኢትዮጵያዊ የኢራንና የአሜሪካ ጦርነት መቆም እንዲችል የሚጸልየው ለራሱ ኑሮ ሲል ነው። አዲስ አበባ በፈተና ውስጥ ናት። ኢትዮጵያም በፈተና ውስጥ ናት። ዛሬ እያንዳንዱ ኢትዮጵያዊ የኢራንና አሜሪካ ጦርነት እንዲቆም ይጸልያል። ይህ ጸሎት ስለ ጂኦፖለቲካዊ እውቀት ኖሮን አይደለም። ይህ ጸሎት ስለ ሀያላን ሀገራት ፍቅርም አይደለም። ይህ ጸሎት ስለ ራሳችን ኑሮ ነው። ስለ ልጆቻችን ምሳ፣ ስለ ነገው ቤት ኪራይና ስለ መጓጓዣ ታሪፋችን ነው። ጦርነቱ በቀጠለ ቁጥር የአዲስ አበባ ጎዳናዎች ጸጥ እያሉ፣ የማደያ ሰልፎች እየረዘሙ፣ የድሃው ገበታ እየሳሳ ይሄዳል። የዓለም ሰላም ለእኛ የፖለቲካ ወሬ ሳይሆን የህልውና ጉዳይ ሆኗል። በሚሳይል የሚደበደበው የቴሄራን ሰማይ፣ በድሮን የሚታመሰው የሆርሙዝ ወሽመጥ ከእኛ በሺዎች የሚቆጠሩ ኪሎ ሜትሮች ይርቃል። ነገር ግን የዛሬዋ ኢትዮጵያ የምትተነፍሰው አየር በጦርነቱ ጢስ ታፍኗል። ሚሳይሉ የፈነዳው እዛ ቢሆንም ስቃዩ ግን ቤታችን ገብቷል። ዛሬ በአዲስ አበባ ማደያዎች ላይ የሚታየው ሰልፍ፣ በየቤቱ የሚሰማው የኑሮ ውድነት ጩኸት የአንድ ትልቅ እውነት ምስክር ነው። ዓለም በአንድ ክር የታሰረች ናት። ክሩ ሲበጠስ መውደቂያችን አያምርም። ባህር በር ለሌላት ሀገር ነዳጅ ማለት ደም ነው። ደሙ ሲቆም ህይወትም ይቆማል። ዛሬ በመካከለኛው ምስራቅ የሚቀጣጠለው የአሜሪካና የኢራን ጦርነት የዓለምን የነዳጅ ቧንቧ ሲዘጋው መተንፈሻ ያጣችው ኢትዮጵያ ቀድማ እየናጠራት። የባህር በር አልባነት ስቃይ ዛሬ በአዲስ አበባ ማደያዎች ላይ በሚታየው ማለቂያ የሌለው ሰልፍ፣ በታክሲ ተራዎችና በናረው የኑሮ ውድነት ይገለጻል። ኢትዮጵያ ነዳጇን የምታመጣው በባዕድ ሀገራት ወደቦች ነው። ጦርነቱ የባህር ላይ ትራንስፖርትን ሲያናጋው ወደ ኢትዮጵያ የሚገቡት ቦቴዎች ቁጥር በከፍተኛ ሁኔታ ቀንሷል። አንዲት የባህር በር ያላት ሀገር አማራጭ መንገዶችን ልትጠቀም ትችላለች። ኢትዮጵያ ግን አንድ መስመርና አንድ በር ላይ ተንጠልጥላለች። ይህ የመሬት ላይ እጥረት አዲስ አበባንና መላዋን ሀገር ወደ ኢኮኖሚ ሽባነት እየገፋት ነው። ነዳጅ በጠብታ የሚሰፈርበት፣ ትራንስፖርት የቅንጦት በሆነበት ዘመን ውስጥ ገብተናል። ነዳጅ ከሌለ ጭነት መኪናዎች አይንቀሳቀሱም። መኪናዎች ካልተንቀሳቀሱ ደግሞ ጤፍ፣ ዘይትና ስኳር ገበያ ላይ አይገኙም። ባህር በር አለመኖሩ ለኢትዮጵያ የሸቀጦች ዋጋ ላይ የባህር ላይ ቀረጥ ብቻ ሳይሆን የነዳጅ እጥረት ቅጣትንም ጨምሮበታል። ዛሬ በኢትዮጵያ 1 ሊትር ነዳጅ መጥፋት ማለት በአንድ ምስኪን ገበሬ ቤት ውስጥ የምሳ ሰዓት መዛባት ማለት ነው። ይህ ከባድ ፈተና የድሃውን ጉሮሮ እየዘጋው ነው። ይህ ጦርነት ኢትዮጵያን ያስተማራት ትልቅ ትምህርት አለ። የባህር በር አልባነት የብሔራዊ ደህንነት ስጋት መሆኑን። ዛሬ አዲስ አበባ የምትሰቃየው በሚሳይል ሳይሆን በሚሳይል ሳቢያ በሚዘጋ የባህር መስመር ነው። ኢትዮጵያ ይህን ፈተና የምትወጣው እንዴት ነው? አማራጭ ኃይል ምንጮች ወይስ አዲስ የባህር በር ፍለጋ? አገሪቱ ከዚህ ስትራቴጂካዊ መታፈን የምትወጣበት ጊዜ ሩቅ ይሆን? እውነቱ መራር ቢሆንም ኢትዮጵያውያን በብዙ ፈተና ውስጥ አልፈዋል።
ዛሬም የባህር በር አልባነትና የነዳጅ እጥረት የፈጠረውን ሲኦል በትዕግስት እየተጋፈጡት ነው። ጦርነቱ ሩቅ ነው፣ ስቃዩ ግን ቤታችን ነው። አሜሪካና ኢራን ነዳጅን እንደ ጦር መሳሪያ ሲጠቀሙ፣ ኢትዮጵያ ግን የራሷ ነጭ ነዳጅ አላት፣ እሱም ኤሌክትሪክ ነው። ከዚህ ችግር ለመውጣት የመጀመሪያው መፍትሄ ወደ ኤሌክትሪክ ትራንስፖርት በፍጥነት መሸጋገር ነው። የነዳጅ ቦቴዎችን ከመጠበቅ በኤሌክትሪክ የሚሰሩ ባቡሮችንና አውቶቡሶችን በስፋት ማሰማራት የውጭ ምንዛሪያችንን ያድናል። የዓለም ጦርነትም ስጋታችን መሆኑ ያቆማል። ጉልበታችን ከአባይ፣ ኃይላችን ከራሳችን ይፈልቃል። መንግስት ብቻውን አያልፈውም፣ ህዝቡን ብቻውን አይወጣውም። ይህንን ጊዜ የምናልፈው በቁጠባ ጥበብ ነው። አላስፈላጊ የነዳጅ ብክነት መቀነስ፣ የውስጥ ምርትን ማሳደግና አንዱ ሌላውን ደግፎ መጓዝ የኢትዮጵያውያን የቆየ ባህል ነው። ጦርነቱ ሸቀጦችን ቢያስወድድ እኛ በምርታማነት ልንመልሰው ይገባል። ማዕድ ቤታችን በዓለም ፖለቲካ ነፋስ እንዳይናወጥ በጓሯችንና በእርሻችን ላይ መበርታት ብቸኛው ዋስትናችን ነው። ፈተናው ከባድ ነው። ነገር ግን ኢትዮጵያ ከዚህ በላይ ከበድ ያሉ የታሪክ ማዕበሎችን አልፋ ዛሬ ደርሳለች። የነዳጅ እጥረቱም ያልፋል፣ የኑሮ ውድነቱም ይረግባል። ዋናው ቁም ነገር ግን ከዚህ ችግር ተምረን በራሳችን ኃይል የምንቆምበትን ጠንካራ ሀገር መገንባታችን ነው። እናንተስ ምን ትላላችሁ? የባህር በር አልባነት በኢትዮጵያ የነዳጅ እጥረት ላይ ምን ያህል ተጽዕኖ አለው? ኢትዮጵያ ከዚህ መታፈን የምትወጣው በምን መንገድ ነው? ኢትዮጵያ ወደ ኤሌክትሪክ ትራንስፖርት የምታደርገው ሽግግር ምን ያህል ፈጣን መሆን አለበት? እንደ ግለሰብ ይህንን የነዳጅ እጥረት ለመቋቋም ምን አይነት መፍትሄዎችን እየተጠቀማችሁ ነው? ሀሳባችሁን በኮሜንት አጋሩን። ቻናላችንን ሰብስክራይብ ያድርጉ።